አልቡርሃን ካርቱምን ተቆጣጠሩ። ለኢትዮጵያ ምን ይዞ ይመጣል? አልቡርሃን በደስታ እየተናጡ ነው። የአልቡርሃን ወታደሮች ወደ ሰማይ እየተኮሱ በሱዳን ዋና ከተማ ካርቱም ደስታቸውን በመግለጽ ላይ ይገኛሉ። አልቡርሃን ከ2 ዓመት መስዋዕትነት በኋላ ዋና ከተማቸውን ለመቆጣጠር ችለዋል። በአሁኑ ሰዓት አልቡርሃን ወደ ቤተ መንግስታቸው ለመመለስ የሚያስችላቸውን ድል እንደጨበጡ በርካታ ዓለም አቀፍ ሚዲያዎች ዘግበዋል። የአልቡርሃን መንግስትም በመግለጫው ዋና ከተማዋን እንደተቆጣጠረ አሳውቋል። ነገር ግን ዙሪያውን በደጋል ወታደርም ተከቧል። አልቡርሃን ኬንያ፣ ኢትዮጵያና የተባበሩት አረብ ኤምሬትስ እኔን ቢከዱኝም ድል ግን ከኔ አራቅም እያሉ ነው። ጠቅላይ ሚኒስትር አብይ አህመድ የአልቡርሃን ወዳጅ ነበሩ። ሆኖም ግን ምክንያቱ ባልታወቀ ጉዳይ ከአልቡርሃን ወደ ዳጋሎ ቡድን አምርተዋል። ዳጋሎ በተባበሩት አረብ ኤምሬትስ የሚደገፉ ሰው ናቸው። የተባበሩት አረብ ኤምሬትስ ደግሞ ለዳጋሎ ቡድን በርካታ የጦር መሳሪያዎችን በማቀበል ትከሰሳለች። ምንም እንኳን የተባበሩት አረብ ኤምሬትስ ተራ ወንጀላና ክስ ነው የሚል ማስተባበያ በተደጋጋሚ ብትሰጥም ዳጋሎ የሱዳን ፈጥኖ ደራሽ ወታደራዊ ኃይል መሪ ናቸው። እኚህ ግለሰብ በቅርቡ ኬንያ ትይዩ መንግስት እስከ መመስረት ደርሰው እንደነበር እናስታውሳለን። ትይዩ መንግስት ዳጋሎ እንዲመሰርቱ ልዩ እገዛ የምታደርገው ደግሞ የተባበሩት አረብ ኤምሬትስ ናት የሚል ክስ አልቡርሃን ያቀርባሉ። አሁን የተባበሩት አረብ ኤምሬትስን ጭምር የሚያበሳጭ ድል የአልቡርሃን መንግስት ማስመዝገብ ችሏል። አልቡርሃን የተባበሩት አረብ ኤምሬትስን መንግስትና የተባበሩት አረብ ኤምሬትስ አጋር የሆነችውን ኢትዮጵያን እንዲሁም ኬንያን እፋረዳቸዋለሁ እያሉ እየዛቱ ነው። አልቡርሃን በተለይ ጠቅላይ ሚኒስትር አብይን ክፉኛ እየወቀሱ ነው። አልቡርሃን ጠቅላይ ሚኒስትር አብይን ከተባበሩት አረብ ኤምሬትስ ጋር በመሆን ከጀርባቸው የቆሙ አድርገው ይመለከቷቸዋል። የዛሬውን አያድርገውና አልቡርሃንና ጠቅላይ ሚኒስትር አብይ ፍቅር ነን ብለው ነበር። በተደጋጋሚም አልቡርሃን ወደ አዲስ አበባ መጥተዋል። ዳጋሎም በተመሳሳይ ወደ አዲስ አበባ ይመጡ ነበር። ጠቅላይ ሚኒስትር አብይ እኔ የዓለም የሰላም ሎሬት በመሆኔ የሱዳንን የእርስ በርስ ጦርነት ማስቆም እችላለሁ በማለት ለተለያዩ ዲፕሎማቶች ይናገሩ ነበር። የሱዳንን ጦርነት ለማስቆምና ለማሸማገልም የግል ጥረታቸውን አድርገው እንደነበር የቅርብ ጊዜ ትውስታችን ነው። የሱዳንን ጦርነት ለማስቆም በአዲስ አበባ ከተማም ውይይት ማድረግ ተጀምሮ እንደነበር እናስታውሳለን። ሆኖም ግን ጠቅላይ ሚኒስትር አብይ እንዳሰቡት አልሆነላቸውም። የሱዳን ጦርነት በውስጡ ስብስብ ጉዳዮች ያሉበት በመሆኑ በቀላሉ የሚቆም አልነበረም። በሱዳን ጦርነት ውስጥ እነ አሜሪካ፣ እነ ሩሲያ፣ እነ ኢራን ጭምር ያሉበት ጦርነት ነው። ጠቅላይ ሚኒስትር አብይ ሱዳን ከ2 ዓመት በፊት ወደ ጦርነት ስትገባ ለሱዳን ተፋላሚ ኃይሎች መግለጫ በመስጠት ከእርስ በርስ ግጭት እንዲቆጠቡ አሳስበው እንደነበር እናስታውሳለን። ጠቅላይ ሚኒስትር አብይ ለሱዳን ብቻ ሳይሆን ለዩክሬንና ራሽያ ማሳሰቢያ ሰጥተዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዩክሬን ጦርነት ሲቀሰቀስም የሰላም ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ ከ2 ዓመት በፊት ዩክሬንና ሩሲያ ግጭት ከማባባስ እንዲቆጠቡ ጥብቅ ማሳሰቢያና ምክር እንደለገሱ በሰዓቱ ባወጡት መግለጫ ላይ ተመልክቷል። ሰሞኑን ጠቅላይ ሚኒስትር አብይ ለዩክሬንና ሩሲያ ከግጭት እንዲቆጠቡ ማሳሰቢያ ሰጡ የሚለው የኢቲቪ ዜና በማህበራዊ ሚዲያዎች ላይ እንደ አዲስ ሲዘዋወርም ተመልክተናል። ጠቅላይ ሚኒስትር አብይ ለሱዳን የእርስ በርስ ጦርነት የሰላም ጥሪ ሲያቀርቡ እንዲሁም ዩክሬንና ራሽያ በመካከላቸው ያለውን ግጭትና ጦርነት እንዲያቆሙ ማሳሰቢያ ሲሰጡ መንግስታቸው በትግራይ ጦርነት ላይ ይገኝ ነበር። ሆኖም ግን ጠቅላይ ሚኒስትር አብይ መንግስታቸው ላለፉት 6 ዓመታት በጦርነት እያሰለፈ ቢገኝም ለሌሎች ሀገራት የሰላም ጥሪ በማቅረብ የጦርነትን አስከፊነት በመግለጽ ይታወቃሉ። ጠቅላይ ሚኒስትር አብይ እስራኤልና ፍልስጤም እንዲሁም በኢራን ያለውን አለመግባባት ለመፍታት ኢትዮጵያ እገዛ ለማድረግ ዝግጁ ናት ሲሉም በአንድ ወቅት በመግለጫቸው አሳውቀዋል። ጠቅላይ ሚኒስትር አብይ በሱዳን ጉዳይ፣ በዩክሬን ራሽያ ጦርነት ጉዳይ እንዲሁም በእስራኤልና በኢራን አለመግባባት ጉዳይ የሰላም ጥሪ የሚያቀርቡት በቂ የሆነ ትምህርት ከጦርነት ስለወሰድን ነው የሚል እምነት አላቸው። በቅርቡ በህዝብ ተወካዮች ምክር ቤት ውስጥም እኛ የሰላም ጥሪ የምናቀርበው ስለ ጦርነት በቂ የሆነ ልምድ ስላለን ነው ብለዋል። ሆኖም ግን የጠቅላይ ሚኒስትር አብይ አህመድ የሰላም ጥረት እንደ ዕድል ሆኖ አልተሳካም። ጠቅላይ ሚኒስትር አብይ የሰላም ጥሪ ማቅረብ የጀመሩት የሰላም የኖቤል ሽልማት በተሸለሙ በቀናት ልዩነት ውስጥ ሲሆን ጠቅላዩ ከ6 ዓመት በፊት ለየመን ተፋላሚ ኃይሎች ሰላም እንዲያወርዱ በደብዳቤ መግለጻቸው ይታወሳል። የዩክሬንና የራሽያን ግጭት ትራምፕ ለማስቆም ከጫፍ ደርሰዋል። የእስራኤልና ኢራንን አለመግባባት እንዲሁም የሱዳንን የእርስ በርስ ጦርነት ማን ያስቆመዋል? ወደፊት የምናየው ይሆናል። አልቡርሃን ጠቅላይ ሚኒስትር አብይ ከተባበሩት አረብ ኤምሬትስ ጋር በመሆን አሲረውብኛል የሚል እምነት አላቸው። በቅርቡ በአፍሪካ ህብረት አዳራሽ በተባበሩት አረብ ኤምሬትስ ዋና አጋፋሪነትና በጠቅላይ ሚኒስትር አብይ አህመድ ተባባሪነት ለሱዳን ህዝብ እርዳታ የማሰባሰብ መርሃ ግብር ተካሂዶ ነበር። ይህን የእርዳታ ማሰባሰብ መርሃ ግብር ግን አልቡርሃን በመግለጫቸው ተቃውመውታል። የእነ አልቡርሃንን ቡድን ለሱዳን ህዝብ እርዳታ እናሰባስብ በሚል ሰበብ የዳጋሎን ወታደራዊ ኃይል በገንዘብ እያገዙ ነው የሚል እምነት አላቸው።
አልቡርሃን የተባበሩት አረብ ኤምሬትስ እንዲሁም ጠቅላይ ሚኒስትር አብይና የኬንያው ፕሬዝዳንት የዳጋሎን ወታደር ለማገዝና ለማጠንከር የገንዘብ ማሰባሰብ መርሃ ግብር አካሂደዋል የሚል ውንጀላ አቅርበዋል። አልቡርሃን ኢትዮጵያ፣ ኬንያና የተባበሩት አረብ ኤምሬትስ በሱዳን መንግስት ላይ አሲረዋል በማለት በመግለጫ ጭምር ገልጸዋል። የአልቡርሃን መንግስት በኬንያ ላይ ሳይቀር ማዕቀብ ጥሏል። ከኬንያም በሚመጡ ምርቶች ላይ ታሪፍ ጭማሪ በማቅረብ ተቃውሟቸውን ገልጸዋል። አልቡርሃን ከሱዳን ዋና ከተማ ካርቱም ከወጡ 2 ዓመታትን አስቆጥረዋል። በዚህ በ2 ዓመት ውስጥ ዋና መቀመጫቸውን ከካርቱም ወደ ፖርት ሱዳን አድርገው ነበር። አልቡርሃን የመንግስታቸውን መቀመጫ ከካርቱም ወደ ፖርት ሱዳን ሲቀይሩ የኢትዮጵያ አየር መንገድ ወደ ፖርት ሱዳን በረራ ጀምሮ ነበር። የኢትዮጵያ አየር መንገድ ወደ ፖርት ሱዳን በረራ መጀመሩን ተከትሎ አየር መንገዱ ፖለቲካ ውስጥ ባይገባ መልካም ነው የሚል ቅሬታ አቅራቢዎች በርካታ ነበሩ። አሁን ግን አልቡርሃን በኢትዮጵያ መንግስት ላይ እምነት እንዳጡ ከሚሰጧቸው መግለጫዎች መመልከት ይቻላል። በተለይ በአፍሪካ ህብረት በተሰባሰበው የገቢ ማሰባሰቢያ መርሃ ግብር ላይ ኢትዮጵያ $15 ሚሊዮን እርዳታ መስጠቷን አልቡርሃን በጽኑ ያውግዙታል። ሱዳን በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን ገንዘብ ያሰባሰበችውን የተባበሩት አረብ ኤምሬትስን በዓለም አቀፉ የጦር ፍርድ ቤት በጦር ወንጀለኝነት በቅርቡ ከሳለች። በሱዳኑ የ2 ዓመቱ የእርስ በርስ ጦርነት ከ3 ሚሊዮን በላይ ዜጎችን ከቤት ንብረታቸው አፈናቅሏል። ከዚህ በተጨማሪም ከ25,000 እስከ 30,000 የሚቆጠር የሱዳን ንጹሃን ዜጋ በጦርነቱ እንደሞቱ ተዘግቧል። አንዳንዶች የሟቾች ቁጥር ወደ 60,000 ይደርሳል በማለትም ይገልጻሉ። የተጠና ዳታ ባለመኖሩ እንጂ የሟቾች ቁጥር ከዚህ በላይ የሚያሻቅባል ተብሏል። በሱዳን ረሃቡ የከፋ በመሆኑ በአሁኑ ሰዓት የሰው ልጅ ሳር እየበላ እንደሆነ ተዘግቧል። ይህ የሱዳን አስከፊ ጦርነት መቼ ይቆማል? የብዙዎች ጥያቄ ነው። የአልቡርሃን መንግስት ግን ታላቅ ድልን እንደተቀዳጀ በመግለጫው አሳውቋል። በጀነራል አልቡርሃን የሚመራው የሱዳን መንግስት ጦር ከ2 ዓመት ደም አፋሳሽ የጦርነት ትግል በኋላ በካርቱም ከተማ የሚገኘውን ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን በርካታ ዓለም አቀፍ ሚዲያዎች ዘግበዋል። በጀነራል ሐምዳን ዳጋሎ ሄሚቲ ከሚመራው የሱዳን ፈጥኖ ደራሽ ኃይልና በሱዳን ጦር መካከል ሲካሄድ በቆየው ጦርነት የሱዳን ፈጥኖ ደራሽ ኃይሉ ዋና ከተማዋን ካርቱምን ከነቤተ መንግስቱ ተቆጣጥሮ 2 ዓመት አስቆጥሯል። የጀነራል ዳጋሎ ቡድን ለ2 ዓመት ያህል ቤተ መንግስቱን ተቆጣጥሮ ይቆይ እንጂ የራሱን መንግስት ለመመስረትና ለማዋቀር 2 ዓመት ሙሉ ተቸግሮ ነበር። ብዙዎች ቤተ መንግስቱን ተቆጣጥሮ መንግስት መመስረት ያልቻለ ወታደራዊ ኃይል እያሉ ተችተው እንደነበር እናስታውሳለን። ዛሬ በወጣው መረጃም የሱዳን ጦር በካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግስት ከተቀናቃኙ የፈጥኖ ደራሽ ኃይሎች በማስለቀቅ በቁጥጥር ስር መዋሉን ወታደራዊ መሪው ነቢል አብደላህ በደስታ ስሜት ታጅበው ገልጸዋል። ይህንንም ተከትሎ ከረጅም ትግል በኋላ የተገኘ ድል በማለት በተለያዩ ማህበራዊ ሚዲያዎች ላይ በስኬቱ የተደሰቱ ወታደሮች ሽጉጣቸውን ከፍ አድርገው ሲያውለበልቡ፣ ሲጮሁ እና ተንበርክከው ሲጸልዩ የሚያሳይ ፎቶ መታየቱን በቢቢሲ ተረጋገጠ በተባለ ተንቀሳቃሽ ምስል ላይ ታይቷል። ሰራዊቱ በፈጥኖ ደራሽ ኃይሉ RSF ተብሎ በሚጠራው የትጥቅ ተቀናቃኝ ከቤተ መንግስቱ ከወጣ ከ2 ዓመት በኋላ ዋና ከተማዋ ካርቱምን ሙሉ ለሙሉ መልሶ ለመቆጣጠር ተዘጋጅቷል ቢባልም በዚህ ጉዳይ ላይ ከቡድኑ እስካሁን የተሰጠ ማረጋገጫ የለም። የጀነራል ዳጋሎ ቡድን እስካሁን ድረስ መግለጫ አልሰጠም። የጀነራል አልቡርሃን ቡድን ካርቱምን ማስመለስ ለሱዳን ጦር ኃይሎች ትልቅ ድል ነው የተባለ ሲሆን ሰራዊቱ ከቅርብ ሳምንታት ወዲህ በማዕከላዊ ሱዳን አንዳንድ አካባቢዎችም መጠነ ሰፊ ድል ማስመዝገቡ ተመላክቷል። በሁለቱ ተፋላሚ ኃይሎች መካከል ባለፉት 2 ዓመታት በተካሄደው ጦርነት ምክንያት ከ60,000 በላይ ሰዎች ሕይወታቸው ሲያልፍ ከ3 ሚሊዮን በላይ የሚሆኑ ዜጎች ደግሞ ከመኖሪያ ቀያቸው መፈናቀላቸው ተገልጿል። ይህም ጦርነት በዓለም ላይ ትልቁን የሰብአዊ ቀውስ ያስከተለ ሲሆን የተባበሩት መንግስታት ድርጅት በሁለቱ አካላት መካከል በተካሄደ ጦርነት ምክንያት በስፋት የሰብአዊ መብት ረገጣ መከሰቱን አስታውቋል። ከ2 ዓመት በፊት ጦርነቱ ሲቀሰቀስ ፈጥኖ ደራሽ ኃይሉ ቤተ መንግስቱን ጨምሮ የሱዳን በርካታ ሰፈሮችን በአጭር ጊዜ በመቆጣጠር ለበርካታ ጊዜያት በእጁ ውስጥ አስገብቶም ነበር። በሁለቱ የሱዳን ኃይላት መካከል ጦርነቱ ከዛሬ 2 ዓመት ግድም ማለትም ሚያዝያ 7 ቀን 2015 ዓ.ም ከተቀሰቀሰ በኋላ ቤተ መንግስቱ ወዲያውኑ በፈጥኖ ደራሹ ኃይል ቁጥጥር ወድቆ ነበር። ይህ ዛሬ የተሰማው የአልቡርሃን ድል ለሱዳን ጦር ሰራዊት ታላቅ እመርታ እንደሆነ ቢገለጥም ፈጥኖ ደራሽ ኃይሉ የካርቱም ደቡባዊ ክፍልና በዋና ከተማይቱና ተጎራባቿ ኦምዱርማን ከተማ መካከል ያሉ ቦታዎችን አሁንም እንደተቆጣጠረ መሆኑ ተዘግቧል።
2 ዓመት በተጠጋው የሱዳን የእርስ በርስ ጦርነት ከ28000 በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት ዘግቧል። ከ3 ሚሊዮን በላይ ሰዎች ተፈናቅለዋል። ጦርነቱ በፈጠረው ረሃብ የተነሳ አንዳንድ ቤተሰቦች በሕይወት ለመቆየት ሳር እየበሉ መሆናቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል።